ሰክረህ ታውቃለህ? ይፍቀኛለሁ ወይ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ። ሰላም 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 የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ሳወራ አንተ ምልክት እንደደ የቲቪ ፕሮግራም ነው መሰለኝ ማለት ነው። እንደዛ ነው የምንመስለው እኮ እንዴት ናችሁ የኛ ፋሚሊዎች? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ የሆነ ቻናል እየሄደ ነው። እግዚአብሔር ይመስገን። ታውቶ ተደናል እና ዛሬ ደግሞ እኔ ያዘጋጀው ጥያቄ አለ፣ እሱም ያዘጋጀው ጥያቄ አለ እና ቦታው ደግሞ ምንድነው እውነት የሚወጣበት ቦታ ያን ያመጣሽኝ አንቺ ምንድነው የሚባለው አባባል አለ እኮ ምን የሆነ ከመጠጥ ጋር የሚያያዝ አባባል አለ። እውነት ወደ አባውን ብቅል ያወጣዋል። ችንችንማ ወደ አባውን ብቅል ያወጣዋል እንደሚባለው ያው ብቅል ይመጣ ያው ቀይር አድርገውኛ ታለሽ እና ዛሬ እሱም የሚጠይቀኝ አዘጋጅታ ጥያቄ ምን ይላል እኔም ባንተ ላይ ሁሌ ነው ጥያቄ እና ያዘጋጀነውን ጥያቄ እንጠያየቃለን። ሰው ከዛ በፊት ልንጠላ ስለምንችል ቺርስ ሰላም ብለህ እሺ ሰላም እንዴት ናችሁ? የፍቅር ቲዩብ ቤተሰቦች እንዴት ናችሁልኝ? እንዲሁም የኔ ቤተሰቦች አሁን ማለት ጀምረናል። ስለዚህ አበቃኝ። እንዲሁም የኔ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ናችሁ? አላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ቻናላችን ከተከፈተ በኋላ ያው አሪፍ እየተንቀሳቀሰ ነውና ለዚህ በጣም እናንተን በጣም አመሰግናለሁ። በእውነት አንተ ምን ነው አትነካኩብኝ። እሺ እና እንግዲህ ቻናላችን ከተከፈተ በኋላ በጣም በጥሩ ሁኔታ እየሄደ ነው። ለዚህ ደግሞ እናንተንም አመሰግናለሁ፣ አንቺንም በጣም አመሰግናለሁ። ምን ነው እያናደሽከኝ? እሺ እና ያው እንግዲህ ምን ይባላል ያው አታመስግነኝ ብያለሁ። ታዲያ ምንድን ነው? ኧረ ምን ችግር አለ? እና ሁላችሁንም በቃ ያው ምንድነው እኔ ከማመስገን ውጪ ወሬ የለኝም። እግዚአብሔር ዛሬ ግን አንዳንድ ጥያቄዎችን ያዘጋጀው ጥያቄዎች አሉ በውስጤ ማለት ነው። በምናቤ ያዘጋጀው ጥያቄዎች አሉና እነሱን ጥያቄዎች እጠይቃታለሁ። ይሄ ጥያቄ አይ ቲንክ የእናንተም ጥያቄ ነው ብዬ አስባለሁና እንግዲህ ጥያቄውን ስጠይቃት የምትመልስልኝን መልስ መስማት የምትፈልጉ ከሆነ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጠብቁ እና ግን መዋሸት አይቻልም። አሁን ከምንም ነገር በፊት እውነቱን ነው። ብቅል ምናምን አይደል ሳይሆን ስለ ብቅል ላወራ ሳይሆን እዚህ የመጣሁት እውነቱን ነው። ብቅል ያደረገው እርሱ ባለፈው የተፈለፈለ ድንጋይ ያደረገው እርሱ አሁን ዋሻ ውስጥ ወስደኝ ያረር እግዚአብሔር ነው ያወጣኝ እኮ የዛን ጊዜ ምን ልታረገኝ እንደነበር ብቻ አይታችኋል ሁሉ ነገርና ግን አሁን ዛሬ የምጠይቃትን ጥያቄ መልሱን እናንተም ኦልሬዲ ስለምታውቋት እውነቷን ይሁን ውሸቷን ኮሜንት ላይ ጽፉልኛላችሁ። ግን በተቀረ ሰዎችን ባለው መተቃኒ እኔ በህይወቴ እኔ ማልወደው ነገር ውሸት ነው። ምላሴ ታዘዝልኝ ውሸት ያቀተኝ እንዴ እንቀጠቀጥ እንዴ አልተቀጠቀጠም አሁን አረ መጠጥ እና ቤተሰቦቻችን ያው እንጠያየቃለን፣ እውነቷን እንነጋገራለን ብለን ተስፋ እናደርጋለን። ሰው ሌጅ ፈርስት ካንቺ ጀምር ለነዛነት ይሁሉ ማሻኮላውን ረግጦ መውጣት አይቻልም። እሺ ይሄን ጥያቄ ምናምን የለም፣ ላይቭ ነው፣ ቀጥታ ነው። ማሸት አይቻልም። ቃለ መሃላ ምናምን ፈጽም እንደ ፍርድ ቤት ልክ ስትገባ ተፈጠረ ነገር። እሺ ሰክረህ ታውቃለህ?
አውቃለሁ። ለምን እንዴት? አንድ ጊዜ ነውና ወይን ጠጥቼ ያው በጣም ብዙ ጠጣው ወይን እና የዛን ጊዜ ነው ትንሽ ሰከረ አሉ። እኔ አላስተውስም አሉ ሰከረ ነበር አሉ። ኦሬዲ ስታል ማለት ነው እና የዛን ጊዜ እንደዛ ተፈጥሯል። እውነቱን ነው አሁን ይቻላል። ከንፈር አልጠጣሁትም። አሁን ራሱ ከንፈሬ ጋር እያደረስኩ ነው መልሰው አልወድም። ምን ትንሽ ሲሆን ትንሽ ቃ ሲሆን ነው ማትወጂ? አሁን መጠየቅ ትችላለህ። አሁን ካሜራው ሲጠፋ ሙሉ ቦታውን ይዛ እሺ እኔም የጠየቀችኝ አንድ መጀመሪያ ለምን አላቃልም? አይቻልም። የሰው ጥያቄ መልስ መጠየቅ አይቻልም እንዴ? መብት እኮ ነው። መብት ካሁን በኋላ ግን ህግ የለውም ሲጀመር። እንዴ ፍሪደም እኮ ነው፣ የፈለግነው ነው የሚጠይቀው። ካሁን በኋላ ግን ህግ ይኖረዋል። እኔ መቼ እንደዚህ የምታፋፍር መሰለኝ። መጀመሪያ እንደዚህ አልተነጋገርም። እሺ ሰክረሽ ታውቂያለሽ? አዎ ያኔ ደግሞ በአባባሉ ነው። በጠላ ነው ለመጨረሻ ጊዜ ሰከርኩት። ጠላ? አዎ ማርያምን መቀሌ ጽዮን ማርያም ነበር እና ከቤተክርስቲያን ስንመለስ ዝክር ቤቶች ነበሩና በቃ እያስገቡን እንዲህ ይሄ ነበር የጀመርኩት። በእጅ እየተሰጠኝ እያልኩ ነበር እንዲህ እንዴታችን በርሜል ውስጥ ቸፍ ያረክ እዛ ምን በቃ ይሄ አረ የመጠጫዎቹ ራሱ ዋንጫ የሚባል በጣም ትልቅ ነው። ቀንድ ከቀንድ የሚሰራ አረ በስመ አብ አልኩኝ። ዴና በቃ ብቻ ሳላውቀው ጠጥቼ ያዳን ተራራ ወጣለሁ አልኩ። አሁን ሰከርሽ አልሰከርሽም? ጥያቄውን ወደ ሌላ አድዋ ሰከራም ነሽ ነው የወረነ ስለሰከረ። እሺ አሁን ሁለተኛ ጥያቄ የእሷ ነው። ካሁን በኋላ ግን አንተ ራሱ አዘጋጅተህ ቢሆን ያዘጋጀውን ጥያቄ ቢጠይቅብህ ራሱ በቃ ፌል አደረገልኝ ደግመህ እንዳትጠይቀኝ። ስለዚህ ጀምር አንተ። እሺ በህይወትሽ ማጣት አልፈልግም ምልሽ፣ ያው ሰው ልጅ ማጣት ማንም አይፈልግም። በእርግጥ የኛ የምንላቸውን ሰዎች ማጣት ይከብደናል። ግን እከሌን ካጣው በቃ እኔ ባዶ ነኝ። በቃ ምን ይሄ እንዴት ልበልሽ አልችልም፣ በቃ መኖር ያቅተኛል። የሆነ አንዳንድ ሰው የሚሸነፍበት ሰው አለና እከሌን ካጣው አልችልም መኖር የምትይው ሰው ማን ነው? እኔ አሁን ቤተሰቦቼ ናቸው። ስፔሻሊ ማይዲር ልጅ የኔ ፍቅር አሌ ማለት ነው። አሌሉያ ስስ ብልቴ ስስ ጎኔ ናት በእውነት እና ፈጣሪ ያድርገው። ግን ያርገው ሳስበው ራሱ ስማ ጠይቅ ነበር እንዳንተ ለካ ያጓጓል ጥያቄው እና አንተስ ልልክ ነበር ራሴ ያወጣሁትን ግማ ራሴ አልሽው ሶ ይሄን ጥያቄ እንዴት ነው ጠይቀው ራሴ እና ጥያቄው እንዴት መልሱ ኦብቪየስሊ የሚታወቅ ነው። ልጇ ናት ምልሽ እኔም ገምቼ ነበር። ዋሸት አይቻልም። ልጅ የለኝም ዋሸት አይቻልም። ዳጊ ፍቅረኛ አለው ወይ? እኮ በጣም የሚያስብ ቺፕስ ረዳ ላይ ተይተይ። እሺ እኔ ፍቅረኛ የለኝም። ይሄ የውሸት እንትን ሊሆን ይችላል። ፍቅረኛ የለኝም ማለት ነው። ማርያም ምን ነው ትንሽ አይ ነገሮች ላይ ራሴን ማስተካከል ስለምፈልግ ነው እንጂ ያው ብዙ ጥሩ ሴቶች አሉ በዙሪያዬ። ግን ያው አሁን ራሴን አፕዴት ላይ ነኝ እና አሁን ደግሞ ቀጥታ ወደ ትዳር ነው መሄድ የምፈልገው። ወደ ትዳር ፍቅረኛ ምናምን ወክ ምናምን እየበሉ ጊዜ መፍጨት አልፈልግም እና ቀጥታ ወደ ትዳር መግባት ስለምፈልግ ለዛ ራሴን ቆጥቤዋለሁ። ፍቅረኛ ልጅ ብዬ ማለት ነው። ለዛ ተመለሰልሽ? ግን ያልጠበቅኩት መልስ ነው የተመለሰልኝ። በእውነቱ ያልጠበቅኩት መልስ ነው። ለኔ ምን ነበር የጠበቅኩት? ሳተው ምስጢር ማውጣት አንፈልግም። ቢነሳ ነገር የኖርኩባቸው 50ዎቹ ዓመት አይቆጭኝም። 60ዎቹ
ያኔ ጥያቄ ይቅር አይወራ። እሺ ጥያቄ ቀጥታ አንቺ ነሽ የምትጠይቀው። ጠየቅኩት። ምን ብለሽ? ስንት ዓመት? ኧረ ፍቅረኛ አለ? እሺ አንቺ በቃሽ ሰላም ስላወራ ነው ማርያም። እሺ ያው ራሱን ጥያቄ ደግሞ መጠየቅ አይቻልም። አቤት ምን ብጠይቅ ኖሮ ነገኒ የሚለው ነገር ወንዶች ነሰሌ ነዳኒ ያለ ይንገሩ ጓደኞች ይንገሩ ፍቅራዮች ይንገሩ። አላኔ ማቃለ አንድ ሰርች ነው። እሺ እኔ ደግሞ የምጠይቅሽ ጥያቄ አሁን እንትን ነው በህይወትሽ እስካሁን ካሳለፍሽው ባላረኩት ብለሽ የምትቆጪው ነገር ወደ ኋላ ብትመልሺ ላይፍሽ ላይ ብትመልሺ ኖሮ ይሄ ነገር ባላረገው ኖሮ የምትይው ነገር አለ? አይ በላይፌ ላይ እቺ ላይፍ ሆናን ታሪክ በዛባት ገማል አስራዎቹ ቤት ሆኜ ይሄ ሁሉ የምናገረው ነገር መኖሩ ጥጦ ወተት አይ ሲስ ግን ያምር እኔ እንዴ ካሳለፍኳቸው ነገሮች ምንም የምቆጭባቸው ነገሮች የሉም ስለተማርኩባቸው። ግን አንድ አለ የሆነ ሰዓት እናቴን አሳዝኛታለሁ የሆነ ስተሰርችና ያን ጊዜ በመልሰው በጣም ደስ ይለኛል። አሁን እናቴ ረስታውም ሊሆን ይችላል ግን እኔ አርሰው በጣም ያስተክላ ጊዜ ነበር። ግን እግዚአብሔር ይመስገን ሁሉ ነገር አልፎ አላይ ብቻ ያንን ስተት አሁን አልደግመውም። ይመጣል እናቶች ቂም አይዙ እኔ አንቺ መሰማትሽ ጥሩ ነው። እንደዚህ ጥፋት እንደሆነ ማወቅሽ ወይ በጣም አሁን አድርገሻል ማለት ተለውጠሻል ማለት ነው። አይገርም? ጭንቅላታን 10 ቤት ልጅ ሆና እንደዚህ ጭንቅላታ የበሰለች ትኪታ በጣም በእውነት ብቻ አንድ ፍሬ ጭንቅላትሽ የነበሩ ኮሜንት ዝም ብይሳና በእውነት አህዝነሻት ነበር ነው ማዘርሽ ምን አርገሽ የሚለው ሌላ ቀጣዩ ጥያቄ ነው። እገላለሁ። እሺ ቀጥይ ጥያቄ ጀምር። እሺ ያው ይሄ ነገር ቢጠጣ ማለት መረረኝ ምናምን በል ችግር የለም ፈርዶብኛል። እንዴት ነው ቴስቱ? አረ ስለ ቴስቱ ነው ወይስ ጥያቄ አትይ? እሺ ሁሉ ሳልሰክር መስሽ ትንሽ ይስራብ እኮ ይኑ ከዛ ተመልሳለህ ብዬ ነው። እሺ የወደፊት ሚስት ብለህ የምትላት ቁመቷ፣ ቅላቷ፣ ታዲያዋ እኔ ምስላት ሴት የለችም በእውነት ለመናገር ነሽ። እንደዚህ አጭር፣ ረጅም፣ ቀይ፣ ጥቁር ነው ብዬ አልሰራም። በእርግጥ ፈጣሪ የሰጠኝ ያው ልብ ለልብ የተገባባናትን ሴት ፈጣሪ የሚያመጣልኝ ምክንያቱም ከኛ ከምናስበው ፈጣሪ የሚሰጠን ትልቅም ውድም እና ፈጣሪ የሚሰጠኝ ሴት ማግባት የምፈልገው እንጂ ያው እኛ የምናስበው ሰው ለኛ ላይሆን ይችላል። ስለዛ ከፈጣሪ በዚህ ምን ትላላችሁ? እና ይሄ ነው ምንም አንልም ትተናል። አንተ ስጠኝ ሌላ ምንም አልፈልግም። ስላልመለስከው ልጅ ጋር ስላልመለስከው መለስኩ። ፈጣሪ ሲሰጠኝ በፈጣሪ ስራ ልከኝ። እሺ አሁን የመጨረሻ አንዳንድ ጥያቄ ነው የሚሆነው። እሺ የመጨረሻ ነው። አስበህበት ጠይቅ። ጠይቀሽ ምንድን ነው? ድጋሚ መጠየቅ አይቻልም ማለት ድጋሚ መጠየቅ አይቻልም። ድጋሚ መጠየቅ አይቻልም። ምን ልጠይቅ? አዘጋጅቼ ነበር እኮ ልመላለስልህ እስከ ልጠይቅ። ፈጣሪ ሆይ ተመስገን ተመስገን። እኔ የምጠይቅ ጥያቄ አጣሁ። እግዚአብሔር ኧረ በስቶብኝ እንዲህ እየተጋጨ ነው ጭንቅላቴ። ያጋጭህ መድኃኒዓለም ያጋጭህ። እኔን ጠይቀኝ እኔ ልውጣ እያሉ ጥያቄዎቹ ማለት ነው። እና አንተ ጠይቅ ጨክን። እሺ ሳት እንትን ህይወትሽ ላይ ማለት ነው የሆነ ገብተው መስመር ህይወት አሁን የሆነ ሰዓት ለምሳሌ አንዳንድ ጊዜ የሰው ልጆች ነንና ማይሆን ነገሮች ይገጥሙናል። አንዳንድ ላይፋችን ላይ አፕ ኤንድ ዳውን አለና
የሆነ ላይፍሽ ነው ትንሽ ልክ ያልሆነበት ሰዓት ላይ ገብተው መስመር ቀይረውልኝ ወይ ወደ ጥሩ መንገድ አምጥተውኛል የምትይው ሰው ካለ በዛውም እንደ ምስጋና ነው። ገባሽ? እንደዚህ አይነት አጋጣሚ ሲገኝ አመስግኛቸው እንጂ አንቺ ምንም አንቺ በአይንሽ በጫጦች ነው ጊዜር ታያችሁ እንግዲህ እና ይሄ እንደዚህ ላይፍ እንደዚህ ሲል እንደዚህ ግን እንደዚህ አድርገው አስተካክለውልኛል የምትያቸው ሰዎች ካሉ ስም ጠቅሰሽም ሊሆን ይችላል የምታመሰግኝ ሰው ካለ። እንደዚሁ መጣፍ አልችልም። ብዙ ናቸው አይደሉም ብዙ አይደሉም ግን ይሄ ላይፍ ላይ ምናምን ልል ሳይሆን የሆነ ሰዓት ላይ ነው ላይፌን ፖዚሽኑን ሳይሆን የቀየሩት የሆነ ነገር አግዘውኛል የሆነ ነገር ልል ነው እንጂ የምችለው የለም። እና ሜቢ ፋሚሊ ነው ላመሰግን የምችለው ፋሚሊ ወደ ሆነ ነገር ላይ ስለ እግርሽ ታልሰሽ አቺ ታሽ አይ በጣም አሪፍ ነው እሱ። እና አንድ ጥያቄ አለሽ ሌላ ወይስ አለኝ እንዴ የመጨረሻ? እሺ አይ ጥያቄ አይደለም ግን ፋሚሊዎች ጥያቄዎቹን በአሪፍ መንገድ ነው እየመለሰቻለችው። እኔ የታወቀ የእሷ ነው። አዎ እኔ የለኝም እንደዚህ የለኝም እንደዚህ አይመለስም። እሺ የለኝ እንዲያስ እሺ እኔ ታሪክ ታጥቼላራ ጋንቺን ጠቅመሽ ሲጀምር እሺ አሁን ጥያቄ ምናምን አይደለም። ድምጽ ባያምርም እኔስ እችላለሁ ችግር የለም። እነሱ መጀመሪያ ማስጠንቀቂያ ሰጥቼ ከጎናችሁ ዝም ብላችሁ ቀይ መስቀል ቦክስ አዘጋጅታችሁ ስሙት። የሆነ ዘፈን ዘፍንላለሁ። ለማ እኔ ዘፈን አልዘፍንም። ትዘፍናለህ? እኔ አልወድም። ወይ ትዘፍናለህ? እውነት እኔ ወይ ማርያም ትዘፍናለህ? አዊ እግዚአብሔርን ኧረ በስመ አብ ያምሬን እኔ ዘፈን አልወድም። እሺ መዝሙር ትዘምራለህ? መዝሙር ትዘምራለህ? መዝሙር ባይዘዌ አሁን እንዴት መሰለሽ አሁን ያለንበት ቦታ እንትን ገባሻል? ወይን እየጠጣ ምናምን ካለንበት ቦታ ጋር ምናምን አይሄድም። እሺ አሁን ማነው ጥያቄ በስትክክል እየመለሰ ያለው? አይሄድማ እንዴ ተጠጥ የተስኩት ብዬ እንድንመዘምረው እሺ ደንሽልኝ ብለሽ ትደንሻለሽ? ረገረገው ግን ጥያቄ ያለቀብህ አይ ቻንስ ካለቀ እንጂ ቻንስ ውስጥ ቢኖር ጨፍር እንዴ ብሔረሰቦች እንጂ ጨፍር አንቺ ጀምር ጨፋሪ ናት ወይዘው ተወዛዋዥ ናት አይደል? እና እንግዲህ መልሻለሁ ዘፈን እኔ አልወድም ነጭ አላውቅም። ግጠምልን ግጠምልን እስቲ ለግጥም ምን አይነት ምክንያት ትሰጣለህ? እሺ ከስር ግን ማለት ነው የግጥም ማርያም አስገባ እንዴ በብላክ በስሎ ምናምን ነው የማደርገው። እኔ ተክዛለሁ ቀለ ተክዝ አንቺ ስድና መስሎ አንቺ እሺ ቀይ ወለላ አንቺ የኔ ከረሜላ ብላ ላ ላ ትብላሽ ወይስ አልብላሽ ላ አልብላሽ ላ አርላሽ ላሽ ይብራብላሽ ላ ፍቅር አሏት ስሟን አሳንሰው ሰው ውሻ ይላሉ። አይኔ ግጥም አልችልም። አንተ ጨዋ ግጥም ነው ጨዋ ግጥም ነው። አይ የምር ግን ማለት ነው እኔ ግጥምም አልችልም። እኔ እችላለሁ ግጥም በእርግጥ ግን ተዘጋጅቼ ስጽፍ ነው እንጂ እንደዚህ ድንገት አይደለም። ሙዚቃ አሁን መክሊቴ ጥሩ እንትን ላይ አይደለም እንጂ ማንንም ጠይቁ ይሄ ነገር ያወቀው ፀሐይ የሞቀው ጉዳይ ነው። እና መዝሙር ደግሞ ካለንበት ሁኔታ ጋር ስለማያውን ነው። እስኪ በስቅል ቦታው ላይ ግን ወስጄሽ ዘምርልሻለሁ። ማርያም ቃል በምድር በሰማይ ስለ ቃል አውርተናል ባልኳ ጎበስ ብዙ ነገር ነው እንዴት ላስተውስ ብለሽ ነው ፍቅር። እሺ አይ ጨርሻለሁ። ጥያቄሽ አልጨረስኩም እኮ ይሄ ሳይልቅ ነው የጨረሰችው ጥያቄውን በዘቢ አላጨናነቅህም ብዬ እንጂ እንዳለ የደረሰኝም ፋይል ግን አጥጭም አንቺ አልኩ በጣም መዘዘኝ ላንተይ የምር እኔ ደግሞ በቃ የሆነ ያጫውታል ብዬ አስቤ እኮ ይቅርታ በጣም እንጂ ምንም አስቤም አይደለም።
በኋላ ሰክሬ እና ጥያቄያችንን እንዴት አያችሁት? መልሳችን ባይዘው ያልጠየቁት ጥያቄ ካለ ጠይቀው የምትፈልጉት ለማወቅ የምትፈልጉት ነገር ካለ ኮሜንት ላይ ጻፉ። እኔ እያንዳንዷን ነገር ነው አንብቤ እኔም እንደዛው እሺ ጨማምሬ ያልጠየቁት ነገር ካለ እንጠይቃት የምትፈልጉት ጥያቄ ካለ ከስር ኮሜንት ላይ ዳጊ እቺቺን ነገር ረስታል ብለኝና ጻፉ። እቺቺን ነገር አልመልስ ብላለችኛል። እስቲ አንተ አፋጣት እንዴ አልመልስም ብለሻል እንዴ? አላልኩም እኔ ጠይቂያት የማመልሰው ነገር የለም። እናንተ ብቻ ጻፉልኝ። ካልመለሰች እዛው ጋር ትመልሳለች። እኔ ችግር የለም። እናንተ ብቻ ጻፉ አደርሳለሁ። እና ጥያቄያችን የሚመስል ነበር። ቆይታችን አሪፍ ነው ብለን እናስባለን። በጣም ቆንጆ ጥሩ ነው። በጣም አሪፍ ቆይታ ነበር። እናንተም እንደተመቻችሁ አንጠራጠርም። በሌላ ባሪፍ ቪዲዮ እስክንገናኝ ድረስ እንወዳችኋለን። ባይ ጊዜም አረላውራ ባይ ምናምን እኔ ራሴን ጨረስኩ። ምን ይልሽ ቻውዲያለሽ? እኔ እዚህ ጋር ሰው አይደለም። ሪስፔክት ይዙርሽ እንጂ ይቅርታ። በቃ አሁን ተውኩት። እኔ ጠፋብኝ ወሬው። ኦኬ ቻው። በቃ ሁላችሁንም ወዳችኋለሁ። ሰብስክራይብ ስላደረጉኝ ላመሰግናችሁ። ሌላ ነገር አለ። በጣም አመሰግናለሁ። አሁንም ቢሆን እየገባችሁ የኔን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉት። ወዳችኋለሁ። ቺርስ። ሲጀመር ብቻ አይደለም ሲጨረስም ቺርስ ይባላል። እሺ ነው። ወዳችኋለሁ።